ከኔ ጋር ዕብራውያን መልእክት ምዕራፍ 6 ከቁጥር 16 ጀምሮ እስከ መጨረሻ ድረስ እናንብብ። ሰዎች ከእነርሱ በሚበልጥ ይምላሉ፣ መሐላውም የተባለውን ነገር ስለሚያጽና በመካከላቸው የተነሳው ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። እግዚአብሔር እንዲያስተምረን እንጸልይ። ልዑል አባታችን እግዚአብሔር ሆይ ስለዚህ ሰንበት እናመሰግናለን። ዛሬ በፊት ተሰብስበን ሊመጣ ያለውን ታላቁን እውነተኛውን ዘላለማዊ ረፍት በዚህ ጊዜ ውስጥ እንድናስብ ደግሞ ሊመጣ ያለውን ዓለምን ኃይል በዚህ እንድንካፈል እዚህ ስለሰበሰብከን በዚህ አምልኮ እንድንገኝ ስለወደድክ እናመሰግናለን። እግዚአብሔር አባታችን ሆይ ቃልህን ደግሞ አሁን ለመስማት አለን። በእነዚህ ቁጥሮች ውስጥ የልጅን የክርስቶስን አስተማማኝነት እንድታሳየን ይህ እርሱ ላይ ያረፈው ተስፋችን ታላቅ ደግሞ በምንም ላይ በዚህ ዓለም ከመታመን የሚበልጥ እንደሆነ እንድታሳየን እንጠይቃለን። ስለ ሁሉ ነገር እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። እንግዲህ ጠዋት ስለ እግዚአብሔር የተስፋ ለመለወጥ ደግሞ ልብ የሚጣልበት እንደሆነ እያወራን ነበረ። እዚህ ጋር እንግዲህ ወደ መጨረሻው ኮንክሪት ጸሐፊው እንግዲህ እዚህ ተስፋ ላይ ለምን እንደ ክርስቲያን ልባቸው ማረፍ ያለበት እንደሆነ የሚያሳይበት የመጨረሻዎቹ ድምዳሜዎች ናቸው። ወደ ዋናውም ደግሞ እያወራ ወደ ነበረውም ሀሳቡም ቀስ ብሎ ፕሮግሬሲቭሊ እየተመለሰ ያለበትም ነው። እንግዲህ በህይወትን ስንኖር ምንድን ነው ኦልቲሜት ተስፋችን የሚለው ጥያቄ ወሳኝ ነው። እንደምታውቁት የሄድልበርግ ካታክዝም የመጀመሪያው ጥያቄ በሞትና በህይወት ብቸኛ መጽናናትህ ምንድን ነው የሚል ነው። እንዲያውም ያው ቀስ ብላችሁ ስታዩት እንዲሁ ዝም ብሎ በሞትና በህይወት ተስፋ ምንድን ነው ብቻ ብቸኛ ተስፋ መጽናናት ምንድን ነው? ብቻውን ቆሞ የሚያጽናና ተስፋዬ ነው ብለህ ያስከው ነገር በህይወት ከፍታም በሞት ጫፍም ምንድን ነው የምታስበው የሚል ጥያቄ ነው። ለዚህ የምንሰጠው መልስ ከዚህ በፊትም ብያለው፣ ወይዘር ክርስቲያን መሆናችን አለመሆናችንን ይመልሳል። ይህን ያለኝ አሁን እዚህ ላይ ጻፊ ይሄ አለን እና አለኝ የምትሉት ነገር ምን እንዳላቸው ያሳያል። የምር እውነተኛ ክርስቲያኖች ተሆኑ ይሁን አይሁን ያሳያል። እና ጸሐፊው እዚህ ላይ እንግዲህ ይህ ተስፋ አስተማማኝነቱ እርግጠኝነትን በተለያዩ መንገዶች እያሳየ መጣ። የእግዚአብሔርን የማይለወጥ ማንነቱን ከዚህ ማንነቱ የማይለወጥ ማንነት ከዛ ደግሞ የእግዚአብሔር እቅድ አለመለወጥ ከዛ ደግሞ ከዚህ የእግዚአብሔር ማንነት አለመለወጥ እና ከእቅዱ አለመለወጥ የሚመጣ ኪዳን አለ። በዛ ኪዳን ተስፋ ቃሎች ላይ ደግሞ ተጨማሪ የእግዚአብሔር መሐላ አለ። ስባቸዋል ዋስትና እንዲሆን የመጨረሻው ደግሞ ይሄ ሪያሊቲ ነው፣ እውነታ ነው። በተለይ ከቁጥር 19 እስከ መጨረሻው የሚያወራው ማለት ነው። የመጨረሻ መሰረት ነው። ይሄ ነው የመጨረሻ የዚህ እርግጠኝነቱ ማሳያ የዚህ እምነት ይሄ አሹራንስ ሆኖ ይመጣል። እነዚህ ከኋላ ያሉ ነገሮች ሁሉ ያድጉና ይሄ መጨረሻው ችንካር ነው ማለት ነው። ቁጥር 19 እኛም የነፍስ መልህቅ የሆነ ጽኑ አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። which hope we have as an anchor of the soul, both sure and steadfast, and which enters into that within the veil. እዚህ እንግዲህ ከላይ ተስፋ እንዳለን ነግሮናል። ቁጥር 18 ላይ እንደምታዩት ምን ይላል? ስለ እግዚአብሔርን እንግዲህ አሁን ቅድምም እያወራን ነበር። እግዚአብሔር የኔ እንደሆነ ይመጣ ያለው ዓለም የኔ እንደሆነ ህይወት ሁሉ የኔ እንደሆነ ምንድነው ማረጋገጫ ሲባል የእግዚአብሔርን የተስፋ ቃል ነው ያዝነው አለ። በሙሉ ኃይል የጨበጥነው ምንን ነው ብትሉ የእግዚአብሔርን የተስፋ ቃሎችን። የተስፋ ቃሉ ደግሞ ካለው ምን አለው? መሃል ላይ ያለበት የተስፋ ቃል ምን አላችሁ ቢባል የእግዚአብሔር ቃል አለን ነው የሚለው አይደለ? ቁጥር 8 እሱን ነው የሚለው። እግዚአብሔር
ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች እነርሱም የተስፋው ቃልም አይለወጥም፣ መሐላውም አይለወጥም። በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለኛ ብርቱ መጽናናት እንድናገኝ አድርጓል። ስለዚህ ምንድን ነው የያዝነው ሲባል ተስፋን ነው የያዝነው። እግዚአብሔር በወንጌል ውስጥ የሰጠውን ተስፋን የያዝነው፣ ኦፈርን የያዝነው። ያ ተስፋ ዝም ብሎ ባዶ ቅብዝ ተስፋ አይደለም፣ ሪል ነው። ምክንያቱም የእግዚአብሔር የማይዋሽ አምላክ የተስፋ ቃል ነው። የማይዋሽ አምላክ ብቻ ስል መሀል ላይ የገባ አምላክ ቃል ነው፣ ባዶ አይደለም። ምዕራፍ 4 ላይም ስለ ተስፋ አይደለ አውርቶ ነበር አይደለ? ምዕራፍ 4 ቁጥር 1 እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ ይላል። ይሄ ተስፋ እውን ነው ወይስ ባዶ ነው? በተስፋውና በእኔ ያንን ተስፋ በመውረስ መካከል ጋፕ አለ ወይ? በፍጹም። ተስፋው የእውነታውን ያክል እውን ነው። ምክንያቱም በእግዚአብሔር የተስፋ ቃል ላይ ያረፈ ነው። በእግዚአብሔር መሐላ ላይ ያረፈ ቃል ነው። ስለዚህ አስሎንጋስ በእምነት ያንን ተስፋ እስኪያስቡ ድረስ የኔ ነው እግዚአብሔር። እንግዲህ የጆን ኒውተን መዝሙር እያሰብኩ ነው። አሜዚንግ ግሬስ ላይ አይታችሁ ከሆነ ብዙ ሰው ከላይ ብቻ አንብቦ ይተዋል። የመጨረሻው መስመር ግን በጣም ልብ ትማርካለች አይደለ? በመጋረጃው ውስጥ ይዛለሁ ይህንን ተስፋ ይላል። እግዚአብሔርና ሁሉ ነገር የኔ ነው ይላል። መጨረሻ ያ ነው ይላል። እዚህም ላይ ይመጣና እንግዲህ ተስፋውን ይዘናል ይላል። ተስፋው በዚህ ረገድ የጸና ተስፋ ነው። ይህ ተስፋ ግን ምን ያህል አስተማማኝ? ተጨማሪ ጥያቄ። ስለዚህ ቁጥር 19 የሚመልስልን የተስፋውን አስተማማኝነት ነው አይደለ? አስተማማኝ ነው ይሄ ተስፋ። ተስፋውን ይዘናል። ተስፋው በእግዚአብሔር መሐላ ላይ እና በእግዚአብሔር ተስፋ ቃል የተመሰረተ ነው። ምን ያህል አስተማማኝ ነው? ይህም ብቻ ይዤ ህይወቴን መኖር እችላለሁ? ሌላ ነገር አያስፈልግም? ተጨማሪ መገለጥ ወይም ተጨማሪ የእግዚአብሔር መሐላ ወይም እግዚአብሔር መጨመር ያለበት ነገር የለም ከዚህ ውጪ። እንግዲህ ይህ ተስፋ እንደምታዩት ምዕራፍ 2 ላይ እንደነገረ ነው። በጌታ በኩል ተነገረን፣ ሐዋርያቱም አጸኑልን። እግዚአብሔርን በምልክቶችና በታምራት ያጸናው ተስፋ ነው። ይህ ተስፋ በቂ አይደለም? ይህ ተስፋ ብቻውን መቆም ይችላል ወይ? ሌላ ተጨማሪ ነገር ሳያስፈልገው? ቁጥር 9 እሱን ይመልሳል። የተስፋውን እርግጠኝነት፣ ጽናት፣ ተስፋው ምን አይነት ሴኪዩር ነው የሚል ጥያቄ ይመልሳል። ይህንን ተስፋ ምን ብሎ ይጠራዋል? እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን ይላል። የመጀመሪያው ላይ ይህም ተስፋ እንደ ነፍስ መልህቅ አለን። 1954 እንግሊዝኛውን ትንሽ ያዝ አድርጎ ስለሚሄድ እኛም ይህ ተስፋ እንደ ነፍስ መልህቅ አለን። የተስፋውን አስተማማኝነት ከጠየቃችሁ ልክ በመልህቅ እና በመርከብ መካከል ባለው አይነት ትስስር ያለውን አይነት አስተማማኝነት ይህም ተስፋ ለኛ ለነፍሳችን እንደ ነፍስ መልህቅ አለን ይላል። እዚህ ጋር ነው እንግዲህ ቆም ብሎ ማሰብ። እንደ መልህቅ እንደ ጫፉ እንደ ቀስት አይነት ነገር ነው። ያው ታውቃላችሁ፣ ግን ያው ጥሩ ነው እንዳናስቡ ማያቅ ሰው ካለ መርከበኞች ማዕበል ሊመጣ ሲል ወይም ደግሞ የአይነት ፍርሃት ሲኖራቸው ወይም ደግሞ ወደብ ላይ እንደዚህ ሲደርሱ ብዙ ጊዜ ማዕበል ሲመጣ አንዱ የሚያደርጉት መወርወር ነው። መልህቅ አለት ላይ ማለት ነው። ጠንካራ በሆነ አለት ላይ ወደታች ውሃ ውስጥ ይወረውራሉ። ከዛ ሄዶ አለቱ ውስጥ በጣም ሂውጅ ብረት ነው። ምክንያቱም ጠንካራ ካልሆነ ሄዶ ወደታች አንደኛ ውሃው ራሱ ታውቃላችሁ ያንሳፍፋል፣ ከፍ አድርጎ ይይዝ የለ። ስለዚህ በጣም ጠንካራ ብረት መሆን አለበት። ወደታች ሲወረውሩ ሄዶ አለት ላይ መሰካት መቻል አለበት። ከዛ ያ አለት ውስጥ ሄዶ ከተሰቀረ የትኛውም ማዕበል መርከቡን ወደዚያ ምንም ቢያዛዙረው ሊጥለው አይችልም። እርግጥ አንዳንድ ሊበጠስ ይችላል፣ አይታወቅም። አለቱም ሊለቅ ይችላል። ግን መልህቅ ኮንሰፕቱ ያ የሚወረወረውም በዚህ አይነት ሰዓት ላይ ነው። ጸሐፊ ያንኑ ምሳሌ አምጥቶ በክርስቶስ ኢየሱስ ያለን እምነትና ከእርሱ ጋር የተሳሰርንበትን መንገድ ይህ ተስፋ ለኛ ልክ መልህቅ ለመርከብ ፋንክሽን በሚያደርግበት መንገድ ያገለግለናል። አስተማማኝነቱ ለኛ ያን ያክል ነው። የክርስትና ህይወትን የኖርን በሄድን ቁጥር የሚጋፉን ብዙ ኃይላት አሉ። ያንን የኦብዘርቭ እያደረግን እንመጣለን አይደለ? ተስፋ ለማስቆረጥ ሰይጣን የሚያመጣቸው እነዛ ካልተሰማንም መጥፎ ነው አይደል? አንዳንዴ ዳውትን እኛ እንደ ቀላል ነገር እንቆጥራለን አይደለ? ሃይማኖትን መጠራጠርን፣ የእግዚአብሔርን ማዳን መጠራጠርን። ግን ከዚህ ተስፋ ሊነቅለን ሰይጣን የሚያመጣው አይነት
ስራ ነው። አስፈሪ ነገር ነው። ምክንያቱም ኮንሲኩዌንሱ አስፈሪ ስለሆነ ከዛ ጋር ከተላቀቀ ህይወታችን ስለሚያበቃ እና እንደዚህ ለምናልፍ ሰዎች ይሄ ተስፋ እንደ ነፍስ መልህቅ ነው ለኛ ይላል። ያው ይሄ እንግዲህ ይሄ ፒክቸር አይ ሆፕ ኤፌሶን ላይ ጳውሎስም ለአማኞች ይህንን አይነት ይመጣላል። እንደ ህፃናት በእምነት ወዲያና ወዲህ እየተንገዋለልን ህፃናት አንሁን ይላል። ባይሆን በነፋስ ማዕበል እየተናወጥን ይላል። ሐሰተኛ ትምህርትን ልክ እንደዛ እንደሚያናውጥ ነገር ምሳሌ አድርገው በማምጣት አማኝን ደግሞ እንደ መርከብ በማስመሰል ልክ ያንን ሜታፎር ይጠቀመዋል አይደለ? ሌላ አንደኛ ጢሞቴዎስ ምዕራፍ 1 ላይ ማየታችሁ ከሆነ አንዳንዶች ሺፕረክ መርከቡ እንደተሰበረ ከእምነት ተሰብረዋል ብሎ አይነት ነገር ይናገራል። ያው እምነታቸው ኢየሱስ ላይ ማመናቸው ኢየሱስ ዲስአፖይንት ስላደረጋቸው አይደለም። በእርግጥ እዛ ላይ እንደሚያወራው ራሳቸው እምነቱን ወደ መተው ወንጌሉን ወደ መተው ስለመጡ እንደሆነ ይናገራል። ነገር ግን በእውነት ለሚያምን ሰው ይሄ ተስፋ እንደ ነፍስ መልህቅ ነው። ማንም አይጥላችሁም ነው ከዚህ ተስፋ የምር ኢየሱስን ካመንን ማለት ነው። አስተማማኝነቱ ፎርዋት ነው ለዘላለም ህይወት። ለዘላለም ህይወት ይህን ከያዛችሁ እጅግ ዋስትና ያለው ተስፋ ነው። እዚህ ውስጥ እንግዲህ በአግባቡ ካላወራን በክሊር አይሆንም። ተስፋ ሲል መልህቁ ተስፋው ነው። ምሳሌውን በደንብ ያዙ። በኋላ ቀስ ብሎ እያሳደገ ይመጣል። ተስፋችን ልክ እንደ መልህቅ ነው ለኛ ይላል። ልክ መልህቅ አለት ላይ ተሰቅሮ አጣብቆ እንደሚይዝ እኛንም ከዚህ ዘላለማዊ ህይወት ጋር አጣብቆ የሚይዘን ተስፋ ነው ይላል። ይሄ ተስፋ ሲል ደግሞ ምን ሚሪት መምጣት አለበት? እምነት መምጣት አለበት። ስለ እምነት ነው እያወራን ያለነው ነው አይደለ? ከእምነት ጋር እያወራ ስለመጣ ምክንያቱም ከላይ ማይታችሁ ከሆነ ስለ አብርሃም እምነት እያወራ ነው የመጣው። ሰዎችም እንዲያምኑ እየተናገረ ነው የመጣው። ስለዚህ እምነትና ተስፋን አገናኝተን ከያዝን ይህ እምነት በተስፋ ከዚህ ዘላለማዊ ህይወት ጋር አጣብቆ የሚይዝ የማይበጠስ ተስፋ። ኮንሲኩዌንሱ ምንድን ነው? የምር ካመንን ያው ያስወርሰናል። ተራ ኮኔክሽን አይደለም ከእግዚአብሔር ጋር። ቁጥር 11 የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻው እንድታሳዩ እንመኛለን። ተስፋ ያዙ፣ በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። በእምነት ተስፋውን ያዙ ይላል። ስለዚህ ተስፋ ወደ እምነትን ትቶ ተስፋ ላይ የሄደበት ምክንያት በውስጥ ታዋቂነት እምነትን እያሰበ ስለሆነ ነው። ስለዚህ በእምነት ይህ ተስፋ ላይ ከተንጠለጠለ እንደ መልህቅ ነው አይደለ? ስለዚህ በዚህ መልህቅ ላይ እምነት አለኝ። እምነቴ በዚህ ተስፋ ላይ ሲያርፍ፣ ይህ ተስፋ ሄዶ አለቱ ላይ ሲያርፍ፣ ይሄ አስተማማኝ ገመድ ይሆናል በእኔና በዛ በሪያሊቲ መካከል፣ በዛ እውነታ መካከል። ያ ማለት የዘላለም ህይወት፣ የእግዚአብሔር ሁሉ በጎነቶች ማለት ነው። ሁለተኛ ላይ እንግዲህ ያንን ሲያስረዳ ምን ማለት እንደሆነ መልህቅ ምንድነው ዋጋው? ቁጥር 2 አልኩኝ። እዛው ሁለተኛው ነጥብ ያንን ክሊር ያደርጋል። ጽኑና አስተማማኝ። ጽናት ማለት ምንድነው? አንድ ነገር ከኤ ወደ ቢ ባለው እንቅስቃሴ ሳይፋለስ ሲቀር ማለት ነው ጸና የምንለው አይደለ? ይህ ተስፋ ምን አይነት ነው? ጽኑ ነው፣ ስቴድፋስት ነው። ከዛስ ደግሞ አስተማማኝ ነው፣ የሚታመን ተስፋ ነው። አይገርማችሁም? ተስፋው ራሱ አያሳፍረንም እያለ ነው ጳውሎስ በሚልበት አይነት መንገድ። አንዳንዴ እኛ ተስፋ ማድረጋችንን እንደ ሽንፈት እንቆጥረዋለን። ተሞኝተ ቢሆንስ? ኖ ተስፋ ላይ በዚህ ተስፋ ላይ መታመን ደካማነት አይደለም። ደካማነት አይደለም ስላችሁ አንዳንዴ አእምሯችን ተስፋን መያዝ አይፈልግም። አንዳንዴ ሪያሊቲን ይፈልጋል። ሪያሊቲ ስላችሁ የሚጨበጥ ነገር ከሌለማ ምን ዋጋ የለው ይላል። በኋላ ያወራል ጸሐፊው ምዕራፍ 11 ላይ እንግዲህ ተስፋን በእምነት መያዝን፣ የማይታይን ነገርን በእምነት ማየትን። ለዕብራውያን ጸሐፊ እምነት እንደዛ ነው አይደል? የማይታይን ነገር ያሳያቸው። ለዓለም የማይታይን ለስጋ የማይታይን ነገር የራሳቸው አድርጋችሁ እንድትቆጥሩ ያደርጋቸዋል። እና በዚህ ተስፋ በመታመናችን ደካማ እንደሆንን ራሳችንን አናስብም፣ እንደተሞኘን አንቆጥርም ነው። ምክንያቱም ይሄ ተስፋ እንደ ማንኛውም ተራ ተስፋ አይደለም።
የተመሰረተበትን ግራውንድ ሊያሳየን ያለው። ስለዚህ ተስፋ በማድረግ ማፈር የለብንም። ይሄ ተስፋው ራሱ ጽኑ ተስፋ። ምክንያቱም ብዙ ተስፋዎች ህይወት ውስጥ ሊኖሩ ይችላሉ። ሰዎች በብዙ ነገር ተስፋ ሊያደርጉ ይችላሉ። ይሄኛው ተስፋ ግን እንደ ሌሎች ተስፋዎች አይደለም፣ ጽኑና አስተማማኝ። እያወራን ያለነው በክርስቶስ ስለማመን አይደለም። በሚገርም ሁኔታ በክርስቶስ ላይ ስላለን ተስፋ ነው እያወራን ያለነው። ኢየሱስ አለ፣ የተስፋችን ማረፊያ ነው። በኢየሱስ ላይ ባረፈው ተስፋ ማፈር የለብንም። ዋስትና ያለው ተስፋ፣ ተስፋው ራሱ ነው። የሆነ ባዶ ነገር አድርጋችሁ አታስቡ። ለምንድነው ግን ተስፋው አስተማማኝ የሆነው? ያንን ይመልስልናል። ግን መጀመሪያ ያንን ካፕቸር እናድርገው። እውነተኛ ተስፋ ከእምነት የሚፈልቀው አያሳፍረንም። አምኜ ተዋረድኩ የምንልበት አይነት ተስፋ አይደለም። እንደ አብርሃም አይደለ? በእግዚአብሔር የተስፋ ቃሉ አለ። እግዚአብሔር በዛ ቃል ላይ ያረፈው ተስፋ አለ። ተስፋውን የሚያጨልም ነገር ሁሉ በመጣ ጊዜም እንኳን ተስፋ በመቁረጥ አልተመለሰም። ቦልድሊ ነው ክሌም ያደረገው ተስፋውን ራሱ የኔ ነው። እግዚአብሔር እንደ ተስፋ ቃሉ ያደርጋል ብሎ በተስፋው ራሱ ተመካ። ልክ እንደሱ እያወራን ያለ ነው። ይህ መልህቅ፣ ይህ ተስፋ የማያሳፍረኝ የት ስለሆነ ነው? ምን ስለሆነ ነው ስቴድፋስት ይሆን ስትሉ እዙ ጋር ነው። ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ የገባ መልህቅ ነው ይላል። ይሄ ነው ጠንካራ ያደረገው ይህን ተስፋ ከሌሎች ዓለማዊ ተስፋዎች ወይም ከተለያዩ አይነት ዝም ብለን ባዶ ቦታ ላይ ከሚፈጠሩ ተስፋዎች ልዩ ያደረገው ይህ ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ የሚገባ መልህቅ ገመድ ነው ይላል። ሐዋርያው ጳውሎስ ስለ ተስፋ ሲያወራ በደንብ እንዲገባው ብዬ ነው። ሮሜ ምዕራፍ 8 ላይ እንደዚህ ይላል። ተስፋና እምነትን እንድናይ ብዬ ነው። ሮሜ ምዕራፍ 8 ቁጥር 22 ጀምሮ ላንብብ። እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ እንደሚገኝ እናውቃለን። እሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን። እየጠበቅን ነው። ቁጥር 24 ተመልከቱ። በዚህ ተስፋ ድነናል። እየጠበቅነው ነው። የመጀመሪያውን ቅምሻ ወስደናል። እሱም ዳግም ልደት ነው፣ ሪጀነሬሽን። ነፍሳችን ዳግም ተወልዳለች ለአዲስ ዓለም፣ ለአዲስ ህይወት፣ ለአዲስ ፍጥረት። በዚህ ተስፋ ዳን ነው። ተስፋው የሚታይ ከሆነ ግን ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? ነገር ግን ገና ያላየነውን ተስፋ ብናደርግ በትዕግስት እንጠብቀዋለን። ምን እያለ ነው ጳውሎስ ብትሉ ሁለቱን እያነጻጸረ ነው። በዚህ ዓለም ላይ የተለያዩ ሰዎች የማይለወጡ ጠንካራ ናቸው የሚሏቸው ሪያሊቲዎች አሉ አይደለ? በሳይንስ የማይለወጥን ዓለም ለመፍጠር መከራ፣ ችግር፣ በሽታ፣ ሀዘን የማይደርስበትን ሪያሊቲ ሰኪውር ለማድረግ የሰው ልጅ ይታገላል። በፍልስፍና ብትሉ በጤና ዘርፍ በምን የሰው ልጅ ትግል በሆነ ረገድ ያ ነው። ጳውሎስ እነዚህ ሁሉ ኢንደቨሮች ተስፋ የሚጣልባቸው አሉ። አንዳንድ ጊዜ ፖለቲካል ሲስተም ቢል ለማድረግ ይሞከራል። እኔ የማይለወጥ ዓለምን ልስራላችሁ ይባላል። በሞት የሚሸነፍ ተስፋ የለም። እንደዚህ በዚህ ዓለም ላይ የትኛውንም ፍልስፍና ፖለቲካል ሲስተም ሀገርን አሜሪካም ጽኑ አይደለችም ነው። አንዳንድ ሰው ማትለወጥ ሀገር ይመስለዋል። የዘላለም አንዱ እንዲሁም መንግስት ሰማይ ሲሄድ ራሱ አሜሪካን ሳረግጣል ይላሉ አሉ። አያችሁ፣ አንዳንድ ኮንሰፕሽን አለ። ሰዎች በጣም ደካማ ነገር ላይ በመቶ ዓመት በሚሸነፍ በግለሰብ ደረጃም በሰው ልጅ ታሪክ ደረጃ ተስፋ በማይጣልበት ሪያሊቲ ላይ ሰዎች ተስፋ ይጥላሉ እና በዛም አያፉ። እንደዛ ነው ጳውሎስ እያለ ያለው። የሚታየውን ማን ተስፋ ያደርጋል? ከዚህ የሰው ልጅ ኑባሬ ውስጥ ተስፋ የሚጣልበት ነገር የለም። ሞኝነት ካልሆነ ማን ያደርጋል በዚህ ተስፋ ይላል። ምክንያቱም በሞት ሲረታ ታያላችሁ፣ በህይወት ሲሰራ፣ በተፈጥሮ እንኳን ሲረታ ታያላችሁ። የሚናወጥ ተስፋ
ምዕራፍ 12 ላይ መጨረሻ ላይ እኛ የማይናወጥን መንግስት እንጠባበቃለን ይላል። አለፍ ሲል ደግሞ ምዕራፍ 13 ላይ እዚህ የሚቀር ከተማ የለንም እናያለን። ሲቪላይዜሽን የለንም ወይ ደግሞ ገብቷቸዋል። የሆነ ደስታ ከተማ ሁሉም ለቢልድ የሚደረገው ለሰላምና ለደስታ አይደለ? እኛ እንዲህ አይነት ከተማም የለንም፣ ስልጣኔ ምንም እዚህ ምንም የለንም ነው የሚለው። የእግዚአብሔር መንግስት ሲገለጥ በክርስቶስ ኢየሱስ ያለው ነው ተስፋ የምናደርገው ይላል ጸሐፊ። ያው አይነው ብዙ ጊዜ ተስፋን ስናስብ ደካማ በሆነ መንገድ እንደምናስብ፣ ነገር ግን የእኛ ተስፋ ያረፈው ከመጋረጃው በስተጀርባ ወዳለው ወደ ውስጠኛ መቅደስ በገባ እውነት አለ። ስለዚህ በደንብ ይዩ። ብዙ ሰው እዚህ ጋር በፍጥነት ያስብና ከመጋረጃው በስተጀርባ ወዳለው ወደ ውስጠኛ መቅደስ የሚገባ ሲባል ኢየሱስን ነው የሚያስበው። እንደዛ እያለ አይደለም። ስለ ተስፋ ነው እያወራ ያለው። ይህ ተስፋ እንደ መልሕቅ አለን። መልሕቁ ሄዶ ያረፈው ምን ላይ ነው? አለት ላይ ነው አይደለም? መጋረጃውን አልፎ ወደ ውስጠኛ ቤተ መቅደስ ገብቶ ነው የተሰካው ይላል። ከዚህ የተነሳ በዚህ ገመድ ላይ አይደለ በመርከቡና በአለቱ መካከል ባለው ሪሌሽን ላይ ያ ገመድ አጣብቆ እንደሚይዝ ሁሉ ይህን ተስፋ እኛን ከዛ እውነታ ጋር አጣብቆ ይዞናል ይላል። በዚህ ላይ አናፍርም፣ ምክንያቱም ያረፈበትን ሪያሊቲ እናውቃለን። ይሄ ተስፋ ወደ መጋረጃ የገባ ተስፋ፣ ይሄ በእምነት ወደዛኛው የእግዚአብሔር እውነታ ውስጥ ገብቶ ተሰክቶ ያለ ተስፋ ነው። ስለዚህ ማይበጠስ ነው እያለ ካረፈበት ቦታ የተነሳ ልክ ለመርከበኞቹ ያ ገመድ ሰንሰለቱ ማለት ነው የመልሕቁ ሄዶ አለት ላይ ከተሰካ በኋላ በማይታይ ቦታ ውስጥ ነው ያለው። እንግዲህ በደንብ ምሳሌውን እዩ። አለቱ የት እንዳለ አታውቁም፣ ውስጥ ነው ያለው። መርከቡ ከላይ ነው ያለው። ገመዱ ብቻ ነው ከላይ የሚታየው። ከውስጥ የያዘው ነገር ግን ጠንካራ ከመሆኑ የተነሳ ድፍረትን ይሰጣል ለመርከበኞች። ምንም እንኳ አለቱን ባያዩ እንኳ በመልሕቁ ትረስት ያደርጋል ባይታያቸውም። ምሳሌውን ተመልከቱ እያደረገ ያለው። እኛም በዚህ በማይለዋወጥ ዓለም መካከል እየኖርን ሞት በሚያስፈራበት ዓለም አይደለ ትሬት ያደርገናል ሁላችንንም በማታ በእንቅልፍ አይደለ you fear death by the way አይደለ ሰው በሞተ ጊዜ ሁሌ ኮል ትሰማላችሁ። ኦኬ የኔም ነው። አንዲት እናት አንድ ጊዜ ምን አሉ፣ እኔ አንድ ሰው በሞተ ቁጥር በሰማው ቁጥር ሁሉ እና ያ ሰው የሞተበትን ምክንያት በሰማው ቁጥር ሁሉ እጂ ቼክ አደርጋለሁ ራሴ። በልብ ኬዝ ከሆነ ልቤ ጤናማ ነው እና ቶታል አንዳንድ ሰው የሚያለቅሰው ለራሱ ሊሆን ይችላል ለቅሶ ላይ ወይ እኔ መጨረሻ የዚህ ክንቱ ሊያበቃ ነው እያለ ማለት ነው። ሞት ያስፈራናል። ታያላችሁ ሰዎችን ሲወስድ ሞት ብቻ አይደለም የሚያስፈራን፣ ወደ ማናውቀው ዓለም መሄዳችን ብቻ አይደለም። የእግዚአብሔር ሕግ በልባችን ውስጥ ያለ ከመሆኑ የተነሳ ኃጢአታችንን ያስፈራናል። በዚህ ህይወት እግዚአብሔር ፊት እንዴት ቆማለሁ? ባይዞ ይሄ ማያስጨንቀው ፍጥረት የለም። የዳነም ያልዳነም የውሸቱን ነው የሚያፍነው። ፍርሃት አለ ውስጡ። ካውንተብል አድርጎ የሚጠይቀው አካል እንዳለ ያውቃል። ስለዚህ ይህን ፍርሃት ሲያስፈራ ዓለም ሰኪዩር እንዳልሆነ ስናይ በምንም ምክንያት ሊፈርስ የሚችል ሰላም እንደሆነ ስናየው ይህን ዓለም ከዛ መጨረሻችንም ሞት መሆን በተለይ ኦልቲሜትሊ ከሁሉ ነገር ጀርባ ሞት ነው ያለው። እሱ ነው የሚያስፈራ ከሁሉ በላይ። በደንብ አስቡ። ሌላ ነገር ምንም እየፈራቸው አይደለም። ሞት ነው ሰዎች እጃቸውን በደንብ የሚታጠቡት ምንም ያለ ሁሉ ነገር በሽታ ይዞ ከምንም ነገር ወደዛ እንዳይሄድ ሁሉ ጭንቀቱ ከዛ ጋር የተያያዘ ነው። ጠላት ነው የሰው ልጅ ሞት ትልቁ ጠላት። ታዲያ እዚህ ሼክ በሚያደርግና እኛ ሞትን በምንጠባበቅ ዓለም እየኖርን ምንድን ነው ይዘን የምንኖረው? በዚህ ለማዕበል በሚያስፈራ ባንዣበበን ፍርሃትን አስጨናቂ ነገር መካከል ምንድን ነው ዋስትናችን? ጸሐፊው እኛ ይህን ተስፋ በማይታይ መንገድ ሄዶ በመጋረጃ ውስጥ በገባ ተስፋ ድፍረት አለን። አጠገባችን ያለው ነገር ሁሉ ቢያስፈራን በዘላለም አለት
በክርስቶስ ላይ ያረፈ ተስፋ ስለሆነ ነው። ከመጋረጃው ጀርባ ያለው ኢየሱስ ነው። የማይታይ ዓለም አለ። እዛ ላይ ሄዶ ያረፈ የተሰካ ተስፋ ነው የኛ። አሸዋ ላይ ያረፈ አይደለም፣ በሚለዋወጥ ሼክ በሚያደርግ በዚህ ዓለም ላይ ምንም ላይ ሊያርፍ አይችልም። ነገር ግን እኛ ይህኛው ዓለም የሚያስፈራው ዓለም ሁሉ ሊነካው በማይችለው ዓለም ላይ ባለ እውነታ ላይ ህይወታችንን ሴት አድርገናል። እየጠበቅን ያለነውም ያንኑ እውነታ ነው። ምን ያልን ነው? የእኛ ተስፋ ሴፈስት ፕሌስ ላይ ያረፈ ነው እያለ ነው። በደንብ አወራለሁ፣ ቀስ ብላችሁ እየገለጽኩ እሄዳለሁ ምን ማለት እንደሆነ። ግን ፖይንቱ እሱ ነው። ሴፈስት ፕሌስ ላይ ነው ያለው። ጳውሎስ ያንን ሲያሳይ አይታችሁ እንደሆነ ቆላሲስ ላይ ምን ይላል? የእኛ ተስፋ የት ነው ያለው? ክርስቶስ በሰማይ ባለበት ነው ያለው ይላል። ጳውሎስ እዛ ውስጥ እያወራ ያለው ስለ ስፔስ ልዩነት አይደለም። ልክ ሰማይ እንደዚህ እንደሚርቅ እዚህ ሁሉ ማንም ሊደርሰው በማይችል ሰማይ ውስጥ ነው ህይወታችን ያለው አይደለም እያለ ያለው። ባይሆን ሴኪዩሪቲ ነው እየተናገረ ያለው። የትኛውም ጠላት ደርሶ ሊረብሾ የማይችለው ጽኑ የሆነ ሴኪዩር የሆነ ቦታ ላይ ነው ህይወታችን አሁን የገባው በክርስቶስ ኢየሱስ ይላል። ቦታ አልቀየርንም። እዚሁ እንደሚታየው እዚህ ዓለም ላይ ያለ ነው። ነገር ግን በማይታይ መንገድ በክርስቶስ ኢየሱስ በመተሳሰር የእኛ ህይወት እጅግ ማንም ሊደርሰው በማይችለው ማንም ሄዶ ትሬት ሊያደርገው በማይችለው በእግዚአብሔር ዙፋን አጠገብ ላይ ነው ህይወታችን ያለው። ዲያንስታን እንደዛ ነው እያለ ያለው። እዚህ ጋር ምንድን ነው ከመጋረጃው ጀርባ ያለው ምንድን ነው? የእግዚአብሔር ቅድስተ ቅዱሳን እያወራ ያለው እሱ አይደለ? መጋረጃ ሲባል አእምሯችሁ ላይ መምጣት ያለበት የእስራኤል ቤተ መቅደስ ድንኳኑ አይደለ? ስትራክቸሩ ነው መምጣት ያለበት። እዛ ውስጥ ምንድን ነው ያለው? ቅድስተ ቅዱሳን አለ። አማርኛ ላይ እንዴት እንደሆነ አለ። ቅድስት የሚባል ቦታ አለ። ቅድስተ ቅዱሳን አለ። ሆሊስት ኦፍ ሆሊ ይባላል። እግዚአብሔር ያለበት ምሳሌው ሰማያዊውን ህይወት ይመስላል ይላል። ምሳሌ ነው ይላል። እዚህ ላይ እዛ ላይ እስራኤላውያን አጠገባቸው የነበረው ድንኳንና ስትራክቸሩ የቤተ መቅደሱ በማይታይ መንገድ ሰማያዊ የሆነውን የህይወት ትስስር ምሳሌ። ይሄ ምሳሌ ነው፣ ያኛው እውነታ ምን ማለታችን ነው? የእግዚአብሔር እዚህ ጋ እንግዲህ እንዴት እንደማስረዳ አላውቅም። ገና ከዘፍጥረት መጽሐፍ መጀመር ያስፈልጋል ሁሉም ይህንን ለማስረዳት። እንግዲህ ገነትን እንደምታዩት እንደ ቤተ መቅደስ ነው። ከዚህ በፊትም እንዳወራሁት ከዛ አዳም ሲባረር ታያላችሁ፣ በሩ ሲዘጋ ታያላችሁ፣ መጋረጃ ሲደረግ ታያላችሁ፣ ሰይፍ ሲቀመጥ እናያለን። ያቺ መጋረጃ ከእግዚአብሔርና ከሰው መካከል ያ ሰይፍ ዲፓርት የማድረግ የህይወት ልዩነት እንደመጣ ማሳያ። የሰው ልጅ ህይወት ከዛ ቀን ጊዜ ጀምሮ ኢንሴኪዩር በሆነ ዓለም ላይ ነው ያለው። ድህነት፣ ምግብ ማጣት፣ ምንም ነገር እርግጠኛ ባልሆነበት ቡቃያ መሬት ከመሬት ጋር ተፋልሞ ነው ቡቃያ የሚያወጣው፣ በቀላሉ አይሰጠውም። ሂዝ ላይፍ ቢካም ከመጋረጃው ወደ ውጭ ያለ ህይወት ወደ መሆን መጥቷል ነው። ጠባቂ የሌለው ህይወት ወደ መሆን መጥቷል። የሚከልለው ከለላ የሚሆንለት በጠላት ስፔር ውስጥ ወደ መሆን መጥቷል ነው። ካልቪን እንዲያው ኤግዛይል ይለዋል፣ በስደት መውጣት ይለዋል፣ ከቤት መባረር ይለዋል፣ ከፓላስ መባረር ነው ይላል። ለትልቅ ቤተ መንግስት ውስጥ እንደ መውጣት ነው ይላል። በዚህ ውስጥ ማየት ያለብን የሰው ልጅ ከዛ ጊዜ ጀምሮ ለምን ሆኗል? ለተለያዩ አደጋዎች ተጋላጭ ወደ መሆን መጥቷል ነው። ህይወቱ አንዳች ዋስትና የሌለው ችግር የሚፈራረቅበት ስቃይ የሚፈራረቅበት ወደ መሆን መጥቷል ነው። ያንኑ ምሳሌ እግዚአብሔር በሰውና በእግዚአብሔር መካከል የተፈጠረውን ምሳሌ እንዲታይ በመንፈሳዊ መንገድ ያለውን ልዩነት በመንፈሳዊ መንገድ ያለውን ልዩነት በምሳሌ አስቀመጠው እና ሁሌም ያ መጋረጃ በመኖሩ ምንን ያስታውሳል? በእናንተና በእኔ መካከል ልዩነት አለ፣ ያልተስተካከለ ችግር አለ። ይሄ ሪዞልቭ መደረግ አለበት። ፕሮቴክሽን አልሰጣችሁም እንደማለት፣ እኔ አጠገብ አይደላችሁም ያላችሁት እንደማለት። እግዚአብሔር ርቀን ያለ ነው። በስፔስ አይደለም የራቅነው፣ እግዚአብሔርን በቦታ አይደለም የራቅነው። እንደምታውቁት
በትስስር ነው የተራራቅነው ከእግዚአብሔር ጋር። እግዚአብሔር በሁሉ ቦታ እንዳለ ታውቃላችሁ። ዳዊት እንዳለው በሲኦል ቤቴን አልጋዬን ባነጥፍ እዛ አንተ አለ ይላል። ወደ ሰማይ በወጣም በዚያ ትገኛል። ለእግዚአብሔር ቶማስ ዋሳን ይላል እግዚአብሔር ሁለት ነጥቦች አንዳቸው ሌላቸውን ከሚቀርቡት በላይ እርሱ ይቀርባቸዋል ይላል። የተጠጋጉ የምትሏቸው ነገሮችን አንዱ ለሌላው ከሚቀርበው በላይ እርሱ ሁለቱንም ይቀርባቸዋል ይላል። የእግዚአብሔርን በሁሉ ስፍራ ስለመገኘት ሲያወራ። ስለዚህ መጽሐፍ ቅዱስ ላይ እነዚህን ሜታፎሮች ስናስብ ሁሌ መጠንቀቅ ያለብን ለዛ ነው። በክርስቶስ ኢየሱስ ህይወታችን ማንም ሊነካው ወደማይችለው አይነት ትስስር መጥቷል እያለን እንጂ ስለ ቦታ ለውጥ አይደለም የምናወራው። እንደምታውቁት ክርስቶስም ወደ ሰማያት እንደወጣ እናውቃለን እየታየ። ነገር ግን ከሁሉ በላይ የቦታ ለውጥ ከማድረግ በላይ የስቴት ለውጥ ነው ያደረገው። ከውርደት ወደ ታላቅ ክብር ነው የመጣው። እንዲያውም ካልቪን እንደሚለው ከሆነ የእግዚአብሔር ክንድ ቀኝን ለሰው ልጅ ወደ ማድረግ መጥቷል ይላል። ያ ማለት እግዚአብሔር ብርታትን ሁሉ ለኢየሱስ ሰጥቷል ነው። እነሰንስ እግዚአብሔር ኃይልን አውጥቶ እንደዚህ ለልጁ ሰጥቷል። ከዛ ኃይል የሌለው ሆኗል ማለት አይደለም። ነገር ግን የእግዚአብሔር ክንድ ቀኝ እጁ ለሰው ልጆች ሰርቭ እንዲያደርግ አድርጓል። ክርስቶስ በጽድቁ ያንን ኦን አድርጓል እያለ አይደለ? ሄደልበርግ ላይ የሚላሉ ኢየሱስ በእግዚአብሔር ቀኝ ተቀመጠ የሚለው ደስ የሚለን ምን ነው አይደለ? ልክ ዶክተር አብይ ዙፋኑ ያዙ ማለት የሆነ ወንበር ላይ ተቀመጡ ማለት አይደለም። ኮንሰፕቱ አይደለ? we're talking about what ኮንትሮል ስለማድረግ ሁሉ ነገር ወደ መያዝ መምጣት ነው እያወራን ያለው። ኢየሱስም በእግዚአብሔር ቀኝ ተቀመጥ ሲባል የሆነ አንድ 5 ጣቶች የእግዚአብሔር ላይ ሄዶ ተቀመጠ እያለን አይደለም። ባይሆን ምን እያወራን ነው? የእግዚአብሔር ኢንቨስትመንት በሙሉ ለልጁ የሚሆን ሆኗል ነው። እንደ እግዚአብሔር ልጅ አይደለም፣ እንደ ኋለኛው አዳም ማለት እንደ ሰው ልጅ ተወካይ ማለት ነው። ቸርነቴን ሁሉ ነገሬን ለእናንተ ሰጥቻለሁ የሚል የእግዚአብሔር መሰጠት ነው። ያ የእግዚአብሔር ቅድስተ ቅዱሳን ነው ልንል እንችላለን። የእግዚአብሔር የጸጋ ዙፋን ነው ልንል እንችላለን። የዕብራውያን ጸሐፊ ይህንን ትስስር ወደ ሁሉም ቦታ ላይ ይዞ ይሄዳል። ምዕራፍ 9 ላይ ራሱ ይላል በክርስቶስ በስጋው በኩል በከፈተልን መጋረጃ ወደ አብ መግባት አለን ይላል። ገብተናል ይላል። እንቅረብ ይላል። እንዲያውም ዕብራውያን 4 ላይ ባለፈውም እንደተማርነው። ስለዚህ የእኛ ተስፋ ምን ላይ የገባ ነው? ወደዛ መጋረጃ የገባ ነው። ከመጋረጃው በስቴ ወደ ውስጥ የገባ ነው። በዛ ተሰክቶ ያለ ነው። ስለዚህ አንዳች አንፈራም። ለምንድን ነው አንፈራው? ኢየሱስ መጋረጃውን አልፎ ገብቷል ወደ ማለት ይሄዳል። መጋረጃውን ምንድነው ብትሉ የእግዚአብሔር ፍርድ፣ ሰይፍ፣ ሞት፣ እነዚህ ከኃጢአት ጋር የመጡ ጉዳቶች በሙሉ ኢየሱስ እነዛን ሁሉ ተሻግሮ ገብቷል። ምን በማድረግ ግን? በመውሰድ የእግዚአብሔር ሴፍ በእርሱ ላይ በማረፉ ያ ሁሉ የእግዚአብሔርን ከሰው ልጅ ጋር እንዳይተሳሰር ያደረገው ጨለማ ሁሉ በእርሱ ላይ በመሆኑ በዛ ግን ምን አደረገ? ለሌሎች ራሱ ገብቶ መጋረጃውን ዘጋ አይደለም፣ እንዴት ስፔስ ፈጠረልን ነው። ራሱ ገባና ጨርሻለሁ፣ አረፍኩ፣ ይሄ ተሰጠኝ አይደለም። እንደ ኋለኛው አዳም ወደ እግዚአብሔር ቤተ መቅደስ የመግባትን መብት አግኝቷል ኢየሱስ። ይገርማችሁ ኢየሱስ ያንን መግባት ሰርቶን ያገኘው ወደ ቅድስተ ቅዱሳን መጥቶ በምድር ተወለደና ልፍ ብሎ ሄዶ ገባ አይደለም። መግባቱ ከምን ይመጣ? ንጹህ ህይወት ክሌም ለማድረግ መብት አግኝቷል ነው። ንጹህ ህይወት ያለው ሆኖ በመኖሩ እግዚአብሔርን ስጠኝ ብሎ ለመጠየቅ ደፍሯል። ከዚያ ብቻ አይደለም ግን ለራሱ ብቻ ኢንሰኪዩር አድርጎ አልተወው። እሱ ራሱ እንደ ሰው ተፈጥሮ ያንን አቺቭ አድርጓል፣ አሳክቷል። ወደዛ የመግባትን መብት አግኝቷል። እንግዲህ የኢየሱስ ህይወት ኦፊሻል ህይወት እንደሆነ የምታውቁት በወንጌላት መጽሐፍ ላይ እንደመጣ በሱ ፈቃድ አይደለም ወደ መፈተን የሄደው። አንድ ህይወቱ ፕላን ውስጥ እንዳለ የምታውቁት መንፈስ ቅዱስ ራሱን ያሰረ ይህን ዘላለማዊ ወደሆነው መንግስት ለመግባት ከፈለክ ይህን ፈተና አለፍ ተብሎ ማለት ነው። እንግዲህ እስራኤል እንደሞከረች ታውቃላችሁ። 40 ዓመት ግን ምን ሆኑ? ወደቁ አይደለ? የተስፋው ምድርን ኢንሄሪት ለማድረግ የሚያበቃ ማንነት አላገኙም። ምክንያቱም ዳቦ በማልቀስ ተሸነፉ። አዳም እንደሆነው ማለት ነው። አዳምም መግባት አልቻለም። ያቺን ማለፍ አልቻለውም። ራይቸስ ላይፍ ማግኘት አልቻለም። በዛ ወደቀ። ግን እኛ ይሄ ችግር ብቻ አይደለም ያለብን። ኢየሱስ ሊቀ ካህናትም ሆኗል። ኋላ መጨረሻው ቁጥር ላይ ከሱ ጋር ያገናኛል። አይኑ ጠንከር ያለ ነገር እያወራው እንደሆነ ለእኔ ጠንካራ ነው፣ አትሊስት ለእናንተ ካልሆነ እንኳን።
ስለዚህ መጋረጃውን አልፏል ኢየሱስ። ወደዛ የከለለውን እግዚአብሔር መቅደስ ውስጥ የመግባት ወደ እግዚአብሔር ቀኝ የመድረስን እክል የሆነው የነበረውን ጽድቅን ማግኘትን በሉ ከእግዚአብሔር ደግሞ ኃጢአትን ከመስራታችን የተነሳ የእግዚአብሔር ቁጣ የእግዚአብሔር ሰይፍ ተመዟል ከዘፍጥረት ምዕራፍ 3 በኋላ ያንንም ሰይፍ ጭምር ኢየሱስ ወሰደው። በዚህ በሰራው ስራ በስጋው በሰራው ስራ ለኛ ምን አረገልን? አዲስ መንገድ ከፈተልን። ኮንፊደንሳችንን የጣልነው ስለዚህ በሳይንስ አቺቭ በተደረገ ነገር አይደለም፣ በሕክምና በተሳካ ነገር አይደለም፣ በፍልስፍና በጳውሎስ አንደኛ ቆሮንቶስ ላይ እንደሚል የዓለም ጠቢባን አኮምፕሊሽ ባደረጉት ነገር ላይም አይደለም፣ በምንም አይደለም። ያረፈው በመስቀሉ ቃል ላይ ደግሞ በእግዚአብሔር ራይቸስ በሆነ ዘላለማዊ እቅድ ላይና በእግዚአብሔር በተስፋ ቃሎች ላይ በጸና የማዳን ስራ ላይ ያረፈ። ስለዚህ በዚህ ተስፋ አናፍር። ይህንን የክብር ተስፋ በማድረግ አናፍር። ወደዚህኛው ዓለም እንሻገራለን ብለን በድፍረት ስንናገር ፍርሃት አይዘንም፣ አናፍርም። ይሄ ተስፋ ለእኛ ጽኑ ነው። ምክንያቱም ያረፈበትን መሰረት ስታዩት እጅግ አስተማማኝ ነው። የክርስቶስ አክቲቭ ኦቢዲየንስ ያለበት ሊያስፈራኝ የሚችለው ህይወት ውስጥ ምንድን ነው? ከሞት ወዲያ ሲሄድ እግዚአብሔር ላያስገባኝ የሚችለው ጽድቅ ከሌለኝ፣ ነገር ግን ለእኔ የኢየሱስ ጽድቅ አለኝ። የኢየሱስ የክህነት ደሙ ዋስትናዬ ነው። ሳይንስ ዋስትና አይሰጠኝም። የተለያዩ የሰው ልጅ ስልጣኔዎች ዋስትና የማይሰጡን ኃጢአቶችን አትሆን ሊያደርጉ አይችሉም። ስለዚህ እኛ መጋረጃውን ማለፍ የቻለ ተስፋ ነው ያለን። ታውቃላችሁ፣ መጋረጃውን አልፎ ወደ ውስጥ የገባ ነው ተስፋችን። ተሻግሯል ተስፋችን ራሱ። ይህ ተስፋ ለምንድን ነው ያለን ይላል? ለነፍስ ነው ያለን ይላል። ካልቪን እዚህ ላይ እንደዚህ ይላል። ስለዚህ ሲያወራ doubtless it is in vain for man to seek God in his own majesty, for it is too far removed from them. But Christ stretches forth his hand to us that he may lead us onto heaven. ሰማይ እግዚአብሔር ነው ይላል። ሰዎች በተለያዩ መንገድ ወደዛ ለመሻገር ይታገላሉ፣ ወደ እግዚአብሔር ቤት ለመግባት፣ ወደ እግዚአብሔር ዘላለማዊ ወደሆነው እውነታና ህይወት ለመግባት። ነገር ግን እግዚአብሔር እጆቹን የዘረጋልን ከመጋረጃው ውስጥ ያለው የምንይዘው አንድ እጅ የእግዚአብሔር እጅ፣ እርሱም በክርስቶስ ኢየሱስ የተዘረጋው የተስፋ እጅ ብቻ ነው። ያን ተስፋ ግራፍ ማድረግ ባይታያችሁ ዘላለማዊ ህይወትን የሚያመጣ ተስፋ ነው። መለቃችንንም ወርውረን የጣልነው ባይታይም በዚህኛው አዲሱ የህይወት እውነታ ሪያሊቲ ነው። ስለዚህ ይህ ለነፍሳችን አለን። ነፍስ እንግዲህ እንደምታውቁት እግዚአብሔር ቅድም እያወራን እዚህ ላይ እንደምታዩት እግዚአብሔር መንፈስ ነው። መንፈስ እውነታ ነው። ባይዘይ ብዙ ጊዜ እኛ ስናስብ ስጋዊ ዓለም ከመንፈሳዊ ዓለም ይልቅ ሪል አድርገን ነው የምናስበው አይደለ? ይሄኛው የሚታየውን ዓለም አንዳንድ ሰዎች አሁን ደግሞ መጥተዋል ላይ ፕላቶኒዝም ነው እንዴት ስጋችን በጣም ከመንፈሳችን ጋራ በምንም መንገድ የማይተናነስ ነው ይላሉ። ስጋን መናቅ የለብንም። ነገር ግን እግዚአብሔር ስጋ ባለመልበሱ የወረደ ኤግዚስተንስ አለው እንደማትሉ ተስፋ አደርጋለሁ አይደለ? የላቀ ነው፣ ምንም ውሸት የለውም። እግዚአብሔር ፍጹም ነውና እግዚአብሔር የሆነው ነገር ሁሉ ፍጹም፣ ማንነቱም ሁሉ ነገሩ። ያ ማለት ደግሞ ኖስቲኮች ደግሞ የሚያደርጉት አደጋ አለ። እሱ የተፈጠረ ነገር ያን ያህል ክቡር አይደለም የሚል ስጋዊ የህይወት እውነታ ምንም ነው የሚል በፍጹም የሰው ልጅ ሙሉ ማንነቱ ስጋና ከአፈር የተሰራ መሆኑን ጭምር ከዛ በእግዚአብሔር መልክ የተፈጠረ መሆኑ ነው። በዚህ እውነታ ውስጥ ነው የሚኖረው። ስለዚህ ስጋውም የከበረ ነው። ደግሞ የክርስቶስ ኢየሱስ ኢንካርኔሽን ደግሞ ስጋችንን ወደ ላቀ ክብርም ወስዶታል አይደለ? ይህ ስጋችን ነው ከእግዚአብሔር ጋር አሁን ትስስር ያለው በክርስቶስ ኢየሱስ አይደለ? ኢየሱስ ለዘላለም ላይጥል ስጋን ለብሷል። አምላክ ስጋን ለብሷል። ሁሌ የምንለው ለዛ ነው። ሰማይና ምድር ስጋ ከመንፈሳዊ ዓለም ጋር ሁለቱ በክርስቶስ ኢየሱስ ተሳስሯል። ነገር ግን ሁሌ መረሳት የሌለበት መንፈሳችን የከበረ ነው። በዚህ ረገድ ካየን ነፍሳችን ከእግዚአብሔር ጋር በዚህ መልክ ተሳስራ ነው ያለችው። እጅግ የከበረ እውነታ ነው። እምነታችን ነፍሳችን እንግዲህ ለነፍሳችን ነው የሚለው። ነፍሳችን አለች። ነፍሳችን በተስፋ ወደ መጋረጃው አልፎ በሄደ ተስፋ ላይ አርፋለች። ይህ ተስፋ ሄዶ ደግሞ የተሰካው ከመጋረጃው በስቲያ ነው። የተሰካው ምን ላይ ነው? ቁጥር 20 ይህም ስፍራውን ይናገራል። ይህም ስፍራ
ኢየሱስ ስለኛ ቀድሞ የገባበት ነው። ተስፋችን ሄዶ የገባበትን ቦታ ካያችሁ ኢየሱስ ኦልሬዲ የገባበት ስፍራ ነው የሚለው isn't it amazing? ስፍራ አለ ይላል። ኢየሱስ የገባበት ስፍራ እርሱ ነው ቅድስት ቅዱሳን እያልን ያለ እሱም የእግዚአብሔር ማደሪያ ነው። ኢየሱስ በእግዚአብሔር ማደሪያ ውስጥ ለዘላለም የኖረ አካል ነው። እንደ እግዚአብሔር ልጅ ግን እንደ ሰው ልጅ ካያችሁ ግን ሄዶ ለፍቶ የገባበት ቦታ ሆኗል። እንደ እግዚአብሔር ልጅ መብቱ ነው። እንደ ሰው ልጅ ግን ለሰው ልጆች ምን አድርጓል? ይህን ቦታ ታግሎ ሄዶ ነው የገባው። ይህን ስፍራ እሱም ዘላለማዊ የሆነው የህይወት እውነታ ነው። እንዴት እንደምናገር አላውቅም። ስብላይም እንደሆነ አውቃለሁ፣ ግን እንደዚህ ነው። whether the forerunner is for us enter even Jesus ይላል። ኢየሱስ ሰው የሆነው ኢየሱስ ላይ ያተኩራል። ኢየሱስ የገባው ስፍራ ነው። የገባው ለማን ይላል? ለራሱ ነው አይደል? ስለኛ ነው። በጣም ሊያስገርምን ይገባል። ስለኛ ነው የገባው ወደዚህኛው ህይወት፣ ወደዚህኛው ቅድስት ቅዱሳን፣ ወደዚህኛው ከመጋረጃው አልፎ ተሻግሮ ወደገባበት እውነተኛ ወደ ሆነው ዘላለማዊ ቤተ መቅደስ የገባው ስለኛ ነው። በኪዳኑም በብሉይ ኪዳን ምሳሌዎችም እንደምታዩት አሮን በደረቱ ላይ ድንጋዮቹን የ12ቱን የእስራኤል ነገዶች የሚወክሉን ለብሶ እንደሚሄድ እኛም በክርስቶስ ውስጥ ሆነን ወደዚህ መግባት ችለናል። ለእኛም ሲል ነው የገባው። ለራሱ በሚሄድበት ጉዞ የእኛ ከመሆኑ የተነሳ እሱ ራሱ እኛም ከእርሱ ጋር ገብተናል ይላል። እሱ ጋር የገባነው በተስፋ ተስፋው ግን የእውነታው ያህል የጠነከረ አይደለም። እዚህ ነው ያለ ነው። እኔ አሮን ፊል ባይ ዘ ወይ እኔ እንቅልፍ ስተኛ የሆነ ውድ እያደረገኝ ወደ ሰማይ ገብቼ አልወጣም። ጀስት ኖርማል ላይፍ ነው የምኖረው። ግባላለሁ፣ ጠጣለሁ። እዚህ ነው ያለሁት። ገብቶታል። ስጋዬም እዚህ ነው ያለው። ነፍሴንም ሳያት ያን ያህል የተለየ ስብላይም የሆነ ነገር አይታጠቅም። የተለየ ነገር ጳውሎስም እያወራ ያለው እንደዛ ነው። ግን ተስፋው የእውነታ ያህል ህይወታችን ከክርስቶስ ጋር በሰማይ ስፍራ ተሰውሮ ነው ያለው። ይህን አንድነት ለማስረዳት መሞከር ሞኝነት። ዘላለማዊ ህይወት ውስጥ ገብቶ ነው ያለው። ከክርስቶስ ጋር በተስፋ ኦን አድርገነዋል። ይህንን ህይወት ስለኛም ጭምር ነው የገባው። ቀድሞ የገባው የሚለው ለምን ለማሳየት ነው። ተከትለው የሚገቡ እንዳሉ ማሳየት ነው። መጽሐፍ ቅዱስ በተወሰነ ረገድ እንደገባን ይናገራል። በተወሰነ ረገድ ደግሞ ገና ምንም እንዳልገባን ይናገራል። በተስፋ እውን የኛ ህይወት ነው። የክርስቶስ ህይወት የኛ ህይወት ነው። የኛ ህይወት የእርሱ ህይወት ነው። እንገባለንም ደግሞ የሚለው እውነታ አለ። ይሄ የዘላለም ህይወት እንዳልሆነ አይ ነው አይደለም። ይሄ የዘላለም ህይወት ልትሉታችሁ አሁን የኖርን ያለነው ህይወት አይደለም። ግን የምንወስዳቸው የጌታ እራት፣ ጥምቀት፣ የእግዚአብሔር የተስፋው ቃል የምር የዘላለም ህይወት ሪያሊቲን ወደዚህ ወደ ጊዜና ወደ ሁኔታ ያመጣዋል። ወደዚህኛው ወደኛ ዓለም ያመጣዋል። ምንም ሌላ ነገር የለም። በጣም የተደበቀ ነገር ይህን ብቻ ይዘን ግን ምን እናደርጋለን? ህይወታችንን ሙሉ በዚህ ላይ ጥለን እንኖራለን። እንደ ብቸኛ ተስፋ አጥብቀን እንይዘዋለን። ኢየሱስ ተከትሎ ሊመጣ ላለው ለሚሰበሰበው ሰብል የመጀመሪያው ፈርስት ፍሩት ነው። ብሉይ ኪዳን ላይ ሰዎች ማሳ ላይ እንትኑ ሲደርስ ዝናቡ አልፎ ሲደርስ የመጀመሪያውን በኩራት ይቆርጡና ለእግዚአብሔር ያቀርባሉ። በዚህም ተከትሎ የሚመጣውን ላይ የራሳቸው እንደሚያደርጉ ዋስትናም ጭምር ነው፣ ምስጋናም ጭምር ነው። ያ በኩራቱ ቀጥሎ እየተከተለ ለሚመጣው ለሚሰበሰበው ሰብል ማሳያ። ኢየሱስ በዚህ ረገድ ለዚህኛው ህይወት የመጀመሪያው ተቋዳሽ በመሆን ያንን ህይወት ተካፍሏል፣ ወስዷል ጭምር። ቀድሞ ገብቷል ወደዚህኛው ህይወት። ይሄኛው በፍጥነት መቅደምን ሳይሆን የሚያወራው ፎርራነር ሆኖ ሮጦ ከኛ ቀድሞ ገብቷል። እኛ ቀስ ብለን ዝግ እያልን ነው ማለት አይደለም። የጊዜ መሸዋወድን አይደለም እያወራ ያለው። ኢየሱስ ቀድሞ መግባቱ ላይ ነው ትኩረቱ። ማለትም ተከትለን እንገባለን የምትለው ላይ ነው ትኩረቱ። እየተወዳደርን አይደለም። ያው በእርግጥ በዘላለማዊ ህይወትን በሩጫ ይመስለዋል ዕብራውያን መልእክት አይደለ? የእምነታችን ጀማሪና ፈጻሚ ነው ክርስቶስን እያየን የእምነታችን ሩጫ በትዕግስት እንሩጥ ይላል። እምነትን እንደ ሩጫ ያያል። ማለት አድካሚ ስለሆነ እንደ ሩጫ ማራቶን ምናምን ስለሆነ የዘላለም ህይወት እየገባን የምንሄደው ስለሆነ አይደለም።
ምሳሌውን ብቻ እየተጠቀሙ ጀስት እንገባለን እኛ እሱ ገብቷል። የእሱ መግባት አይዟችሁ ልፉ እናንተም ለመግባት ጣሩ ማለት አይደለም፣ ዋስትና ነው እንጂ አይደለ? እኛም ለፍተን እንደርስበታለን አይደለም። የኛ የመግባት ዋስትና የያዝነው በእምነት የተሳሰርነው እጅግ ሀብታም የሆነውን ኢየሱስን ነው ያለ። ገብቷችኋል ፖይንቱ? ሁሉ የእርሱ የሆነውን አዳኝ ነው የተሳሰረው። ዓለማትን ሁሉ የወረሰው ሁሉን ወራሽ የሆነው የዘላለም ሕይወት ማለት እሱ ነው። ቅድስት ቅዱሳን ማለት እሱ ሁሉን የራሱ ያደረገ አዳኝ ነው። ግን ፎርናንደር ነው፣ ለእኛ ሊሰጥ ነው። ለእኛ ነው የገባው ይላል እኮ። እናንተም ጣሩና ግቡ ሳይሆን ለእኛ ፎራስ ነው የገባው። የእኛ የመግባት እውነታ ማሳያ ነው ኢየሱስ። ይሄ ማለት በቀላሉ ጳውሎስ እንደሚያደርገው ነው። ይታቻል ቆሮንቶስ ላይ ኢየሱስ ከሙታን እንደተነሳ እኛም ለመነሳት ሞክሩ አይደለም የሚለው እንነሳለን። ኢትስ ፋክት ኢየሱስ ላይ የሆነ ሁሉ እኛ ላይ ይሆናል። እሺ የትንሣኤውን አካል ለብሷል አይደል? የትንሣኤ አካል ኢትስ ግሎሪየስ ሰውነት ነው። ቆዳው ይቀየራል፣ ከለሩ አላቅም እሱን። በርግጥ ግን ጳውሎስ እንደማይቀየር ይናገራል። በሆነ ረገድ የሆነ የማይታወቁ ሰዎች ደግሞ ዲስፊገር ሆነን እኔ መሆን አልፈልግም ሌላ ሰው በሆነ ረገድ ገብቶች ፊታችሁ ተቀያዩ፣ አፍንጫ ሰልካካ ምናምን እንደዛ አይነት አይደለም። ግሎሪም እሱ አይደለም። ሰማያዊ ክብር ነው። ምን እንደሆነ አናውቅም። ግን ኢየሱስ ሰውነቱ ራሱ ሳይቀየር ግን ግሎሪ ገብቷል። ግሎሪ ሰው ደግሞ መጥቷል። ሰውነቱ ምን ማለት እንደሆነ አናውቅም። ጳውሎስ ይላል አይደለ? ከሰማይ ሲመጣ ያንን ክቡር ስጋውን እንዲመስል የእኛንም ስጋ ምን ያደርገዋል? ይለውጠዋል። ለውጥ አለው። ለውጡ በርግጥ ለውጡ ኖሮ ግን ፕሪዘርቭድ የሆነ ለውጥ ነው። ጳውሎስ ቆሮንቶስ ላይ ለማውራት የሚሞክረው እሱ በቆሎ ተዘርቶ ስንዴ አይወጣም፣ በቆሎ ነው ተመልሶ የሚወጣው ይላል። ስጋችንም እንደዛ ነው ይላል። ሬዘረክሽናችንም እንደዛ ነው። ግን ኢየሱስ በዚህ ረገድ ምን ሆኗል? ሰውነቱ ራሱ የከበረ ሆኗል። አሁን ድሮ እንደነበረው ሚዝሪ ውስጥ የነበረ የስቃይ ያልተለየ የህማም ሰው አለ። አሁን ብላስድ የሆነ ደስታ የተሞላ ሁሉ ነገር የእርሱ የሆኑት አዳም ሊደርስ የነበረው ተስፋ ሁሉ ወደ መቆጣጠር የመጣ አዳኝ እሱ ለእኛም የመግባት ዋስትና ነው። ኢየሱስ የሆነ ሁሉ ነገር የራሳችሁ ታሪክ አድርጋችሁ ቆጠሩት ነው። ኢየሱስ በእግዚአብሔር ቀኝ አለ ስማይ እንደማለት። ጳውሎስ ተሰሎንቄ ላይ ስለሞቱ ሰዎች የሚያደርገውን ሎጂክ በጥንቃቄ አይታችሁ ከሆነ የክርስቶስ ኢየሱስን መነሳት የኛ የመነሳት ዋስትና ያደርገዋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 ነው። በጣም ልብ ስለሚነካ ቁጥር 13 ጀምሮ ማንበብ እንችላለን። በጌታ የተወደዳችሁ ወንድሞች እኛ ግን ሁል ጊዜ ስለእናንተ እግዚአብሔር ልናመሰግን ይገባናል። ምክንያቱም እግዚአብሔር እናንተን ከመጀመሪያ አንስቶ በመንፈስ ተቀድሳችሁና በእውነት አምናችሁ እንድትድኑ መርጧችኋል። የጌታችን የኢየሱስ ክርስቶስ የክብር ተካፋዮች እንድትሆኑ በወንጌላችን አማካኝነት ጠርቷቸዋል። የክርስቶስ ኢየሱስ ክብር ሼር ፓርቴከርስ ነው የሚለው። ኢየሱስ እጅግ ክብርን ተቀዳጅቷል። ይህንን ክብር እንድትቀዳጁ በክርስቶስ ኢየሱስ በወንጌል ምን ሆናችኋል? ተጠርታችኋል። የክርስቶስ ክብር ሰው ሆኖ የከበረበት ክብር የኛም ክብር ነው። ለመካፈል የተጠራ በተስፋ እኔ ተሰሎንቄ ላይ ያለውን እንግዲህ ስለሞቱ ሰዎች ጳውሎስ የሚያወራውን አይተን እንደሆነ ተስፋ እንደሌላቸው አትዘኑ። ምክንያቱም በክርስቶስ ኢየሱስ እርሱ ከሞት እንደተነሳ ሁሉ የኛም መነሳት እውነት ነው ይላል። ምዕራፍ 4 ቁጥር 13 እኔ ያለው ተሰሎንቄ ወንድሞቼ አንቀላፍቶ ስላሉት ሰዎች ሳታውቁ እንድትቀሩ አንፈልግም። ደግሞም ተስፋ እንደሌላቸው እንደሌሎች ሰዎችም እንድታዝኑ አንሻም። ኢየሱስ እንደሞተና እንደተነሳ ካመንን ኮንዲሽኑ ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ሆኖ ያንቀላፉት እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። የኢየሱስ ትንሣኤ የኛም ትንሣኤ ነው። ኢየሱስ የተነሳው ለኛ
ስለኛ ነው ወደዚህ ህይወት የገባው። መጋረጃውን ተሻግሮ ይህንን ከእግዚአብሔር የከለለውን ወደ ዘላለም ህይወት እንዳንገባ የከለለውን መጋረጃ ተሻግሮ እሱ በጽድቁ በደሙ ገብቷል። አንድ ሰው እንደዚህ ይላል for Jesus has entered into the eternal world not only on his own behalf but on his people. ጳውሎስም ይላል አይደል ኤፌሶን ላይ አሁን ያለውን ዘመን አሁን ያለውን ዓለም ብቻ ሳይሆን ሊመጣ ያለውንም ዓለም ኢየሱስ ገዝቷል። ወደ ዘላለማዊ ህይወት ገብቷል። ወደ ዘላለማዊ አዲስ ሰማይና አዲስ ምድር ገብቷል ኢየሱስ። ነገር ግን ጉጉት እየጠበቀ ነው ያለው። ዮሐንስ ወንጌል 14 ላይ እንዳያችሁት ቤት ልሰራላችሁ ይሄዳል፣ መኖሪያ ልሰራላችሁ ይሄዳል። ግን ቆርቆሮ ይመታልላችሁ እንዳታስቡ፣ እዚህ ያነሳ እንጨት ይሰራል ማለት አይደለም። ሜታፎር ነው በሆነ ረገድ። የምድር ቤት ይሰራልናል፣ የሚሰራልን ግን ቤት አይደለም፣ ዘላለማዊ ዓለም ነው ይሰራል። አዳም ማሳካት ያልቻለው ሲቪላይዜሽን ብላችሁ ያዙ። እኔ አውቄ ነው እንደዚህ የምጠቀመው ቃሉ አለዚህ አይገባንም ብዬ። አዳም በሆነ ረገድ የተሰራ ዓለም በጎ ዓለም ተሰጥቶታል፣ ግን ወደ ክብር እንዲያመጣው ነበር የተሰጠው እግዚአብሔርን በመታዘዝ። ግን እግዚአብሔርን በማመጽ ያንን ክብር ለራሱም ማጣ፣ ተስፋውን ለልጆቹም ጭምር ከነበረበትም ክብር ወደታች ጣለ። ኢየሱስ ግን ሰራልን። በመስቀሉ ሞቱ እና በትንሳኤው ሰራልን። አሁን ሄዶ ይሰራል፣ ግን ስራው የሆነ ኃይልን የማውጣት ስራ ሳይሆን ካህን ሆኖ የመስራት ስራ ዛሬ ትኩረት የሚያደርገው። ምክንያቱም እግዚአብሔር ለእኛ እንደ አንድ ሁለት ዓለም ሰርቶ አይደለም የሰጠን፣ ማይንድ ዩ ራሱንም ጭምር ነው የሰጠው። ያ ማለት በክርስቶስ ኢየሱስ አይ አም ዩርስ። ካልቪን ሮሜ 5:11 ላይ ሄዳችሁ አንብቡ። ካልቪን ስላችሁ አንዳንዴ ኢንተርፍሬንድ እንዳያደርጋችሁ ማለት ትዝ የሚለኝ እሱ ስለሆነ ሳነብ ምን ይላል? እግዚአብሔር የደስታ ሁሉ ፋውንተን ነው ይላል። መፍለቂያ ነው፣ የውበት ሁሉ መፍለቂያ ነው። እኛ ክርስቶስ ኢየሱስ ምንጩ ላይ የሚወጣ ውሃ አይደለም የራሳችን ያደረግነው፣ እግዚአብሔር የኛ ነው ይላል። ከምንጩ የቀደን ውሃ እንጠጣለን አይደለም፣ ከዙፋኑ ስር የሚፈሰው ውሃ ለኛ ህይወት ወደኛ ይፈሳል። እግዚአብሔር ራሱን ለኛ ሰጥቷል በልጁ በኩል። ይሄን ዓለሙ ራሱ አያሳስበኝ፣ እግዚአብሔር በክርስቶስ ኢየሱስ የኛ ሆኗል። የእግዚአብሔር ቀኝ በክርስቶስ ኢየሱስ ተቀምጠናል ይላል ጳውሎስ። ለኛ ተሰጥቷል በክርስቶስ ኢየሱስ። እግዚአብሔር ቅድስተ ቅዱሳን ውስጥ እንድንኖር ፈቅዷል። ወደ ስላሴ ህብረት ወደ ውስጥ ባንገባው እግዚአብሔር የሰው ልጅን ሊያስጠጋ ወደሚችለው ወደ መጨረሻው ክብር የሰው ልጅን መላእክትንም ባላከበረበት ክብር አክብሯል በክርስቶስ ኢየሱስ። ይህ ያስገርማችሁ ይገባል አይደል? ይህ ተስፋ ሊሆን ይችላል እያልን አይደለም። አስቡ፣ አብርሃም ሊመጣ ያለችውን ከተማ ነው ተስፋ ያደረገው፣ ያልታየችው ያልተጨበጠችው። ግን እግዚአብሔር የምር እንደሚያሳካ ሊመጣ ያለችውን ከተማ አይቶ ምን አደረገ? ከሩቅ ተሳለመ። እግዚአብሔር ሊያመጣ ያለውን ስልጣኔ ማለት ነው። ከተማ ሙሉ ተሰርቶ ያለቀ ሪያሊቲ ማለት ህይወት ተስፋ በማድረግ ነው የኖረው ይላል። አይቶ አመነው እግዚአብሔር የምር እንደሚያመጣ። እኛ ግን ይሆናል ብቻ ብለን አይደለም፣ በገባ አዳኝ ላይ የተመሰረተ ተስፋ፣ አስተማማኝ ተስፋ፣ ጽኑ ተስፋ የተመሰረተውም በክርስቶስ ኢየሱስ ደም የተመረቀ ነው። ድንገት እግዚአብሔር መጥቶ ውጣ ብሎ የማያባርርበት አይነት ተስፋ ነው። ለዛ ነው ኮንፊደንት መሆኑ በዚህ ላይ ስጥል ማያሳፍረኝ። በሱ ወደዛ ጆሮ ከክህነቱ ጋር ያገናኛል። በዛም ሰማያዊው የህይወት እውነታ ውስጥ ያለው እንደምንድን ነው ለኛ? እንደ ሊቀ ካህናት። ከዚህ ተስፋ ሊያስቀረኝ የሚችለው ኃጢአት ብቻ። ለኃጢአቴም ግን ምን አለኝ? ካህን አለኝ። ክህነቱ ደግሞ ምናዊ ነው? ዘላለም። የክህነት አገልግሎቱ ፎrever ነው። መቶ ሚሊዮን ዓመት ከኖሩ በኋላ ድንገት እግዚአብሔር እነዚህ ሰዎች ማየት አልፈልግም የሚልበት አይነት ህይወት አይደለም። he is the high priest forever ነው አይደለ? በዛም ቤተ መቅደስ ውስጥ በዛኛው ህይወት ውስጥ ኢየሱስ አልገባንም፣ ግን እንዳንጠፋ ሴኩሪቲ ሆኖ ራሱ አለ። ሳንገባ እንዳንቀር እንዳንፈራ የሚያደርገን
አንድ ክህነቱ የማይሻር እኛ የምንለው ኢየሱስ ክህነቱ ራሱ የማይሻር ኢየሱስን ያመነው አርጅቶ አይሞትም ይላል። ከዚህ በኋላ ሊያወራ ነው ያለው አይደለ? ሌላ ካህን ቢተካ ፍቅር ላይኖረው ይችላል። ለኛ ይህን ያክል ህይወታችንን ሲሪየስ ይዞ በእግዚአብሔር ፊት ላይ ቆም ይችላል። እኛ ግን ካህናችን አይሞትም፣ ዘላለማዊ ካህን ነው ይላል። የማይሞት ካህን ነው ይላል። ኃጢአት የሌለበት ካህን ነው፣ የእግዚአብሔር ልጅ ነው አይደለ? ከእግዚአብሔር የራቀ አካል ቢሆን እግዚአብሔር የሆነ ጊዜ ላይ ይህን ሰው ብዙ ደስ አይለኝም ልል ይችል ይሆናል። ግን የሩቅ አካልም አይደለም ካህን አድርጎ የሾመው ላይጠላው የማይችለውን ዘላለማዊ የሆነውን የራሱን ልጅ ነው። ሶ ሰኪውር ይሄ ድነት ይህን ተስፋ ማመን ሞኝነት አይደለም። ጻፊ እያለ ያለው እሱ እናንተ ወደዛኛው ቤት እንደዚህ ሃይማኖት ጥራሽ ሞኝነት ነው። ይሄ ብቻ ነው እንዲያው አስተማማኝ ሃይማኖት፣ አስተማማኝ ተስፋ ያለው እዚህ ላይ የመክበራችን ዋስትና በክርስቶስ ኢየሱስ ዘላለማዊ በሆነ ለመልከ ጼዴቅ ክህነት በተሾመበት ክህነት ላይ ምን ያስፈራ ነው? ሐዋርያ ጳውሎስ ሮሜ ምዕራፍ 8 ላይ መፍራት እንደሌለብን ለማሳየት ሲፈልግ ስሉስ አምላክ ራሱን ኮሚት ያደረገው ህይወት ይላል። በመከራ ውስጥ ላሉ እንደ በግ ለሚቆጠሩ እንደሚታረዱ በጎች ለሚቆጠሩ በሰው ፊት ለሚታዩ ሰዎች ነው የሚናገረው። ለተናቁ ማለት ነው። ሮሜ ምዕራፍ 8 ቁጥር 26 እንዲሁም ደግሞ መንፈስ በድካማችን ያግዘናል። እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ግን በቃላት ሊገለጥ በማይችል መቃተት ለኛ ይማልድልናል። ልባችንንም የሚመረምረው እርሱ የመንፈስን ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና። መንፈስ ቅዱስ በዚህ ልክ ይሰራል። እግዚአብሔር አብስ ራዕይ 8 እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ በጎ እንደሚሆን እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንደሚሰራ እንደሚያደርግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ያ ውሳኔ የእግዚአብሔር ለኛ ዋስትናችን ነው። የእግዚአብሔር ውሳኔ ልጁን እንድንመስል የሚለው ኢቲካሊ ልጁን መምሰል አይደለም፣ ያንንም ያካትታል። ብሎ ኢየሱስን እንምሰል ብለን አንዳንድ እናወራለን። ኖ መምሰሉ ከስጋ የሱን የክብር ስጋ ከመካፈል እስከ እግዚአብሔር ቤተ መቅደስ ውስጥ እስከ መኖር ድረስ የሚሄድ አንድነት ገብቷቸዋል። አንዳንድ ህዝቦች ያሳንሱትና በቃ ጥሩ ሰዎች ነው ከዛ ያልፋል። የልጁን መልክ እንዲመስሉ ማለት ክርስቶስ ላይ የምታዩት ግሎሪ ሁሉ የነዚህ ሰዎችም እንዲሆን የእግዚአብሔር ውሳኔ ነው። ወደዛ ክብር ማምጣት ዮሐንስ መልእክት ላይ እንደምታዩት እርሱን ስናይ እርሱን እንድንመስል እናውቃለን ይላል። ይህ የአብ ውሳኔ ነው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ፈርስት ፍሩት ፎርራነር እንዲሆን ተወስኗል። እሱ ቀድሞ ገብቷል እንጂ ተከትለው እነርሱም ወደዚህ ክብር ይመጣሉ። አስቀድሞ የወሰናቸውን ጠራቸው፣ ውሳኔውን ለማሳየት የተጠራ ነው። በእግዚአብሔር ውሳኔ ነው። ኦልሬዲ ወስኗል። ገና ሳንፈጠር ሆድ ውስጥ ራሱ ሳንታሰብ ሴል ወድ ሳንሆን መኖራችን ማን በእውኑ ዓለም ምን እንደሆነ ባልታሰበበት እንደ ወላጆቻችን ባልተጋቡበት ከዛ አለፍ ወላጆቻችን ባልተወለዱበት ጊዜ የተወሰነ ክብር ነው። በጊዜ ውስጥ ወደዛ ክብር ያመጣል። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ አከበራቸው። ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ለገዛ ልጅ ያልሳሳለት ነገር ግን ለሁላችን አሳልፎ የሰጠው እርሱ ሁሉን ነገር ከእርሱ ጋር እንደምን በልግስና ይሰጣል? ክብርን እግዚአብሔር አሁን ይነፍገናል? በፍጹም። ልጁን ኢየሱስን ከሰጥ ለእግዚአብሔር የሚቀር ሌላ ክብር የለውም። ያን ያህል ማተር የሚያደርግ ነገር የለውም ይላል። እንዴት ከእርሱ ጋር ሁሉን አይሰጠን? ይሰጠናል ክብርን። ኢየሱስስ ሀሳቡ ሌላ ነው ወይ? መንፈስ ቅዱስ እሺ እንደዚህ ነው አለን፣ አብ እንደዚህ ነው አለን። ኢየሱስ ሌላ ዕቅድ ቢኖረው ኢየሱስ አልፈልግም ቢለንስ? አይ እኔ አብና መንፈስ ቅዱስ እናንተ ትፈልጋላችሁ፣ እነዚህ ሰዎች ግን እነዚህ ሰዎች እኔ ብዙ ደስ አይለኝም ቢልስ? 33 እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው ኢየሱስ ይኮንን ይሁን? ኢየሱስ ዳኛ ይሁን? ተዋህዶች እንደሚሉት ኢየሱስ ያስፈራል። ኢየሱስ አላውቃችሁም ሊለን ይችላል። እንደዛ ነው። ሰው እንዴት እንደዚህ የወንጌል ኮንፈርትን ወስዶ ቴረር ያደርጋል? አሁን ያስገርማል አይደል?
ጳውሎስ አይዟችሁ ብሎ ለመናገር የፈለገውን ክፍል ወስዳችሁ እያንዳንዱ ኢየሱስ ዳኛ ነው ይፈርድብሻል ብሎ እንደማስተማር ማለት ነው። ታዲያ የሚኮንን ማን ነው? የሞተው ይኮንናል። የሞተላቸው ሰው እንዴት የሞተላቸውን መልሶ ጣላቸው? ሂዝ ሜኪንግ ዳት ፖይንት ጳውሎስ የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ኢየሱስ እየለመነ እግዚአብሔር እኔን ሲኦል ውስጥ አይከተኝም። ሃው ካን ኢት ቢ? ኢየሱስ ለእግዚአብሔር ልጅ ራሱ ዲስግረስ ነው አይደለ? እግዚአብሔር አባቱ ፊት ይህ ልጅ እጅግ ፈልገዋለሁ ደሙን አፍስሶ ማለት አስቡ። በአፍ ዝም ብሎ ፈልገዋለሁ ማለት አይደለም። ደም አፍስሶ ይህ ሰው እንዲመጣ ፈልጋለሁ በዚህ ግብዣ ሲል አይ ውጣ ስናረባሁት ስለ እኔ የፈሰሰውን ደም ነው ዲስግረስ እየተደረገ ያለ። ይህ ለእግዚአብሔር ልጅ ትልቅ ውርደት ነው በሰማያት። እንደዛ አይሆንም። ኢየሱስ እንኳን መለመን ስ ብሎ ፊቱ ፈገግ ካለ በቂ ነው። ኦኬ ተፈልገዋለሁ ማለት ነው ተብሎ እንገባለን። የአባቴ ፈቃድ ምንድን ነው? አንዱ በጣም ልብ የሚነካው ዮሐንስ ወንጌል ላይ ዮሐንስ ወንጌል 16 ላይ አባቴን ስለ እናንተ የምለምን እንዳይመስላችሁ እርሱ ራሱ ይወዳችኋል ይላል። አንዳንዴ አቶንመንትን ስናስብ እግዚአብሔር ያለ ልጁ የሚጸየፈን አድርጋችሁ ለምኜው ወደ እናንተ ማዞር እንዳይመስላችሁ። ፈርስት ኬዝ ራሱ እኔ እንድሞት የፈለገው እሱ ነው ስለ እናንተ። ኤክስፕሌን ለማድረግ ከባድ እኮ ነው፣ ግን በእግዚአብሔር ፍቅር እንሄዳን ነው፣ በአባት ፍቅር እንሄዳን ነው። እግዚአብሔር በጣም የማይፈልገን ከዛ ኢየሱስ ለምኖ ወደኛ ያዘወረው አካል ብቻ አድርገን ማለት ቁጣው የአብም ነው የወልድም ጭምር ነው። እንደ አምላክ ሲቀበለንም እንደ ስሉስ አምላክ ነው የተቀበለን፣ የወደደንም እንደዛው ነው። የአባት ፈቃድ ምንድን ነው? ከሰጠኝ አንዱስ እንኳን እንዳይጠፋ እኔም ደግሞ አሳካዋለሁ። የአባቴ ላስት ዊል ነው ይሄ። አባቴ አልሞተም እኮ እግዚአብሔር ግን እቺን አድርግልኝ ያለኝ አንድ ነገር ይሄ ነው። ለውድዛት በዚህ አይነት መንገድ ነው ከእግዚአብሔር ጋር የተሳሰር ነው። ከክርስቶስ ፍቅር የሚለየን ማን ነው ታዲያ? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ትሪት ያደርግ የሚችል ምንድነው? ከዚህ ተስፋ ሊጥል የሚችል ማዕበል ሆኖ ሊጥል የሚችል ይህም ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው። ምንም አይለየንም። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ይህም ተረድቻለሁ። ሞትም ይሁን ሕይወት፣ መላእክትም ይሁን አጋንንት፣ ያለውም ይሁን የሚመጣው ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን እዚህ ቤተ መቅደስ ማንም አያወጣም። እግዚአብሔርን አመስግነን እንጨርስ። እግዚአብሔር ታላቅ ስሉስ አምላካችን ሆይ እናመሰግንሃለን። እግዚአብሔር አባት ሆይ፣ እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ ሆይ እናመሰግናለን። ቅዱስ ዘላለማዊ የሆንክ እግዚአብሔር መንፈስ ቅዱስ ሆይ እናመሰግናለን። እኛን ለማዳን ስለሄድክበት መንገድ እግዚአብሔር አምላክ ሆይ ምስጋናን ለአንተ ለአምላካችን እንሰጣለን። በዚህ ወንጌል ስለምጠብቀን እናመሰግናለን። ማንም ስለማያሸንፈን፣ ማንም ስለማይጥለን፣ ማንም ከዚህ ተስፋ ስለማይነቅለን እናመሰግናለን። እስከዛሬም ስለጠበቀን እናመሰግናለን። ለነገም እቺን ደካማ ህይወት በራሳችን እንደምንጠብቅ እንዳፈሉ በአንተ ግን እንመካለን። ብርቱ እንደሆንክ ማንም እንዳያሸንፍህ ወንጌል ይመሰክርልናል። እጅ ማንም ሊነጥቃችሁ አይችልም። እነርሱን የሰጠኝ አባቴ ከሁሉ በላይ ነው በሚል ተስፋ ቃል ነው ወደዚህ ወንጌል የመጣ ነው። ስለምጠብቀን እናመሰግናለን። በልጅ በኢየሱስ ክርስቶስ